ስለዚህ ይህ ዘመን ዘመነ ጰራቅሊጦስ ወይም ደግሞ ዘመነ መንፈስ ቅዱስ እየተባለ ይጠራል። ለምን? አንደኛ መንፈስ ቅዱስ በአካል ወርዶ ያየንበትና ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ እንደሆነ ያወቅንበት መንፈስ ቅዱስ በአካል ወርዶ ለሰዎች ሀብታትን የሰጠበት ልጅነትን የሰጠበት ክብርን ያደለበት ጥዋን ያደረገበት ቅዱሳን ፍጹማን ምሉአን ያደረገበት ዘመን ስለሆነ አንድ ሁለተኛ ቤተክርስቲያናችን ከመንፈስ ቅዱስ የተወለደችበት ወቅት ስለሆነ ዘመነ መንፈስ ቅዱስ እንለዋለን። ለምንድን ነው መንፈስ ቅዱስ በአካል የወረደው ነው ጥያቄው። እንግዲህ መንፈስ ቅዱስ ከሶስቱ አካል አንዱ አካል ከሆነ ለምን ወደዚህ ዓለም ወረደ ሲባል አንደኛ ኃይልን ለመስጠት በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ስናይ ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ይላቸዋል። ድኩማነ ኃይል ሐዋርያትን ምሉአን ስላልነበሩ ፍጹማን ስላልነበሩ ልጅነት ስላልነበራቸው ኃይል ስላልነበራቸው ዕውቀት ስላልነበራቸው ፍጹማን ስላልነበሩ ቆዩ፣ በኢየሩሳሌም ቆዩ። ለምን? መንፈስ ቅዱስን እልከዋለሁ አይወጽእ እምኀበ አብ፣ ከአብ የሰረጸ መንፈስ ቅዱስን እልክላቸዋለሁ። በአእምሮ ስላልጎለመሱ በኢየሩሳሌም ቆዩ፣ እንዳትወጡ አላቸው። ከኢየሩሳሌም እንዳትወጡ አላቸው። እዛ ቆዩ ብሏቸዋል። እና ኃይልን ለመስጠት ወርዷል ማለት ነው። መንፈስ ቅዱስ ካደረባቸው አለ በእያንዳንዳቸው ላይ መንፈስ ቅዱስ በእሳት አምሳል አልካዱም። ሰይፍ ሲያዩ አልካዱም፣ እሳት ሲያዩ አልካዱም፣ አልሮጡም፣ አልተበታተኑም። ስለዚህ ኃይልን ለመስጠት ወርዷል። ሁለተኛ ሐሰተኛውን ዓለም ለመውቀስ ወርዷል። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል ተብሎ እንደተጻፈ የዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ስለ ኃጢአትም፣ ስለ ጽድቅም፣ ስለ እውነትም ዓለምን ይወቅሰዋል። ለምን? በአንድ ልጁ በኢየሱስ ክርስቶስ ስላላመነ ባለማመኑ ይወቀሳል፣ ባለማመኑ ይፈረድበታል። ያላመነ አሁኑኑ ተፈርዶበታል ተብሎ እንደተጻፈ ያላመነ በወልድ ያላመነ ሕይወት እንደሆነ አዳኝ ቤዛ መድኃኒት እንደሆነ ያላመነ ባላመንባት ቅጽበት ውስጥ በዚያች ውስጥ በፍርድ ውስጥ ነው፣ ተፈርዶበታል ተብሎ እንደተጻፈ ማለት ነው። ስለዚህ ለመውቀስ ሐሰተኛውን ዓለም ለመውቀስ ለዲያብሎስ የሚገዛውን ዓለም ሐዋርያት አድሮ ለመውቀስ በቤተ ክርስቲያን አድሮ ለመውቀስ እውነትን ለመመስከር ወርዷል ማለት ነው።